የሰው ኃይል ዕቅድ ስሙ ትንሽ ከበድ ይላል አይደል? ግን እመኑኝ ጽንሰ ሐሳቡ በጣም ቀላል እና ለማንኛውም ድርጅት ስኬት ቁልፍ ነገር ነው። እስቲ በቀላሉ እንየው። እስቲ ለአንድ አፍታ አይናችንን ጨፍነን እናስብ። አንድ ትልቅ ድርጅት አለ፣ ግን ስለ ሰራተኞቹ ምንም አይነት እቅድ የለውም። ማንን መቅጠር እንዳለበት፣ እንዴት ማቆየት እንዳለበት፣ እንዴት ማሳደግ እንዳለበት ምንም ስትራቴጂ የለውም። ምን ሊፈጠር ይችላል? ያ ውጤቱ ይሄ ነው። ልክ የግንባታ ፕላን ሳይኖረን ትልቅ ህንፃ ለመግባት እንደመሞከር ነው። ሙሉ በሙሉ ትርምስ። ለዛም ነው የሰው ኃይል ዕቅድን የሰዎች ንድፍ ወይም የሰዎች ፕላን ምንለው ወሳኝ ነው። እሺ ጥሩ። እንግዲህ የሰዎች ዕቅድ ስንል በትክክል ምን ማለታችን ነው? እስቲ ትንሽ እንፈትሸው። በጣም በቀላሉ ስናስቀምጠው የሰው ኃይል ዕቅድ ማለት አንድ ድርጅት ወደፊት ምን አይነት ሰራተኛ በምን ያህል ቁጥር እንደሚያስፈልገው አስቀድሞ በስሌትና በጥናት መተነበይ ማለት ነው። ዝም ብሎ በግምት አይደለም። ከድርጅቱ አጠቃላይ ግብ ጋር የተሳሰረ ነው። ትክክለኛውን ሰው በትክክለኛው ቦታ በትክክለኛው ጊዜ የማስቀመጥ ሳይንስ ነው በቃ። እሺ ምን እንደሆነ አየን፣ ግን ለምን እንዲህ አስፈላጊ ሆነ? ይሄ የሰዎች ንድፍ ለምን ወሳኝ ነው? እስቲ ጥቅሙን እንይ። እዚህ ላይ ያለውን ንጽጽር በደንብ እንየው። በጣም ወሳኝነቱ ለሚያሳየው በአንድ በኩል ደካማ ዕቅድ ያለው ድርጅት አለ። ችግር ሲመጣ በድንጋቴ ሰራተኛ ይቀንሳል። ለአጭር ጊዜ ወጪ ለቀነሰ ይመስለዋል። ግን በረጅም ጊዜስ አዲስ ሰው መልምሎ ቀጥሮ አሰልጥኖ ስራ ለማስጀመር የሚወጣው ወጪ እጅግ በጣም ይበልጣል። በሌላ በኩል ደግሞ ስትራቴጂ ያለው ድርጅት አለ። ይህኛው ድርጅት ሰራተኞቹ ላይ ኢንቨስት ያደርጋል፣ ያሳድጋቸዋል። ይህም የረጅም ጊዜ ግቡን በቀላሉ እንዲመታ ያደርገዋል። ልዩነቱ ግልጽ ነው አይደል? እና አንድ ድርጅት ጠንካራ የሰው ኃይል ዕቅድ ሲኖረው ምንድን ነው የሚያተርፈው? አንደኛ እድገቱ በስርዓት ይሆናል። ሁለተኛ የሚወስናቸው ውሳኔዎች ሁሉ በመረጃ ላይ የተመሰረቱ ይሆናሉ። ሶስተኛ የሰው ኃይሉን በአግባቡ ይጠቀማል። ከሁሉም በላይ ደግሞ ምርታማነቱና ውጤታማነቱ ይጨምራል። ሰራተኛ በዛው ወይም አነሰ ከሚለው ራስ ምታትም ይገላገላል ማለት ነው። እሺ በጣም ጥሩ። ታዲያ ድርጅቶች ይህንን የሰዎች ንድፍ በተግባር እንዴት ነው የሚሰሩት? ሂደቱን እስቲ ደረጃ በደረጃ እንመልከት። ያው ሂደቱ 3 ዋና ዋና ክፍሎች አሉት። የመጀመሪያው መተንበይ ነው። ድርጅቱ ወደፊት ምን ያህል ሰራተኛ፣ ምን አይነት ክህሎት ያለው ሰራተኛ እንደሚያስፈልገው ይገምታል። ሁለተኛ አሁን ያለውን የሰው ኃይል ማየት ነው። አሁን ምን አለን ብሎ መፈተሽ ማለት ነው። ያለን ሰራተኛ ምን አይነት ክህሎት አለው? ምንስ ጎድሎታል? ሶስተኛውና የመጨረሻው ደግሞ በትንበያውና አሁን ባለው ሁኔታ መካከል ያለውን ክፍተት መሙላት ነው። ይህንንም በቅጥር በስልጠና ወይም በዝውውር ያደርገዋል። ጥሩ ንድፍ ወይም ፕላን ለመስራት ትክክለኛ መረጃ ይግድ ነው አይደል? በሰው ኃይል ዕቅድም ልክ እንደዛው ነው። ይህ ወሳኝ መረጃ ደግሞ የሥራ ትንተና ከሚባል ሂደት ነው የሚገኘው። የሥራ ትንተና ስንል ምን ማለታችን ነው? በቀላሉ እንዳንዳንዱ ሥራ ምን እንደሆነ በጥልቀት የምንመረምርበት ሂደት ነው። ሥራው ምን ይጠየቃል? ምን አይነት ኃላፊነቶች አለበት? ምን አይነት ክህሎት ያስፈልገዋል? የሚለውን መረጃ የምንሰበስብበት መሰረታዊ ሥራ ነው። እሺ ታዲያ ይሄ የሥራ ትንተና ምን ነገሮችን ነው የሚመለከተው? እስቲ በፍጥነት እንያቸው። መጀመሪያ የሥራውን ዋና ተግባራትና ኃላፊነቶች ይመለከታል። ሰራተኛው በየቀኑ በትክክል ምን ይሰራል የሚለውን ማለት ነው። በመቀጠል የሥራው አካባቢ፣ ስራው የሚሰራበት ቦታ ምን ይመስላል? ቢሮ ውስጥ ነው ወይስ ውጪ? አደገኛ ነገርስ ሊኖር ይችላል? ይሄ ሁሉ ይታያል። ከዛ ደግሞ ለስራው የሚያስፈልጉ መሰረቶች ከኮምፒውተርና ሶፍትዌር አንስቶ ከእስከ መከላከያ ልብሶች ድረስ ሁሉ ነገር ይዘረዘራል። እና በመጨረሻ እነዚህ ሁሉ ነጥቦች ተደምረው አንድ ወሳኝ ነገር ላይ ያደርሱናል። ለዚህ ስራ ዝቅተኛ እውቀት፣ ክህሎትና ችሎታ ምንድን ነው? ይህንን በግልጽ ያስቀምጥልናል። እሺ ይሄ ሁሉ ዕቅድና ትንተና አልቋል። መጨረሻ ላይ በእጃችን የምንይዘው ተጨባጭ ነገር ምንድን ነው? እስቲ እነሱን እንመልከት።
ያው የትንተናው ውጤት ሁለት በጣም ወሳኝ ሰነዶችን ይሰጠናል። የመጀመሪያው የሥራ መግለጫ ወይም ጆብ ዲስክሪፕሽን ይባላል። ይህ ሰነድ ስለ ሥራው ራሱ ነው የሚያወራው። ምን ኃላፊነቶች እንዳሉት፣ ምን እንደሚሰራ በዝርዝር ይገልጻል። ሥራው ምንድን ነው ለሚለው ጥያቄ መልስ ነው። ሁለተኛው ደግሞ የሥራ ዝርዝር መግለጫ ወይም ጆብ ስፔሲፊኬሽን ነው። ይሄ ደግሞ ስለሚፈለገው ሰው ነው የሚያወራው። ሥራውን ለመስራት ምን አይነት ዕውቀት፣ ምን አይነት ክህሎት፣ ምን አይነት ችሎታ ያስፈልጋል፣ ይሄን ይገልጻል። ስለዚህ አንዱ ሥራው ምንድን ነው ሲል፣ ሌላኛው ደግሞ ሥራውን የሚሰራው ሰው ምን አይነት መሆን አለበት ይላል። ግልጽ ነው አይደል? እናም ይህንን ማብራሪያ ስንቋጭ አንድ ትልቅ ጥያቄ ማንሳት እፈልጋለሁ። የሚሰሩበት ወይም የሚያስተዳድሩት ድርጅት የራሱ የሆነ ግልጽ የሰዎች ንድፍ አለው ወይ? እስቲ አስቡበት። መልሱ ለድርጅቱ የወደፊት ስኬት በጣም ወሳኝ ነው። That's a mind map showing the main topics under Human Resource Planning, HRP, and job analysis. Here is a breakdown of the information in simple English. 1. Human Resource Planning, HRP. This is all about making sure an organization has the right number of people, with the right skills, in the right places, at the right time. It helps a company prepare for the future. Definition and scope. What HRP is and what areas it covers, like staffing, training, etc. HRP process, systematic, the step-by-step method used to plan for human resources, e.g., forecasting demand, analyzing supply, balancing the two. Importance and benefits. Why HRP is necessary, e.g., avoiding labor shortages/surpluses, reducing costs, improving productivity. Objectives of HRP, the goals it tries to achieve, e.g., managing change, efficient use of people. Problems and challenges. Difficulties faced when doing HRP, e.g., inaccurate data, resistance from management. 2. Job analysis. This is the process of getting detailed information about a specific job. It's like taking an inventory of what a job involves. Definition. What job analysis is: a systematic process for collecting information about job duties, tasks, and responsibilities. Aspects analyzed: the different parts of the job that are studied, e.g., tasks, behaviors, working conditions. Information collected: the specific types of data gathered, e.g., tools used, skills needed, performance standards. Outputs: personnel manager tools. What results come out of the analysis? The two main results are job description, a written summary of the job's duties and responsibilities. Job specification, a list of the required human qualifications, skills, education, experience needed to do the job. Components of job analysis, the elements that make up the whole process. Purposes/uses of job analysis. Why we do it, e.g., for recruiting, training, setting salaries, performance appraisal. Methods of job analysis, the different ways to collect the information, e.g., observation, interviews, questionnaires. Advantages, the benefits of doing job analysis, e.g., better selection of employees, clearer work structure. The image essentially organizes the key topics you would study if you were learning about how organizations manage their employees' numbers and define their roles.